አስተርእዮ ማርያም እያልን ጥር 21 ቀን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍቷን እናከብራለን። ይህንን ክብረ በዓል ስናከብር ስለምንድነው አስተርእዮ የምንለው ካልን ደግሞ አስተርእዮ ማለት ምን ማለት ነው የሚለውን ማወቅ ያስፈልጋል። አስተርእዮ ማለት መታየት መገለጥ ማለት ነው። ቃሉ አስተራየ ታየ ተገለጠ ከሚለው የግዕዝ ቃል የተገኘ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በሥጋ የተገለጠበት ወይም ደግሞ የታየበት አንድነቱንና ሦስትነቱን የገለጠበት ወቅት ነው ይህ ወቅት ማለት ነው። ምክንያቱም ከልደት በዓል ጀምሮ እስከ ጥር መጨረሻ ድረስ ያለውን ሙሉ ለሙሉ ቤተ ክርስቲያናችን ዘመነ አስተርእዮ በማለት ትጠራዋለች ማለት ነው። ስለዚህ ከልደት በዓል ጀምሮ እስከ ጥር ድረስ ያለውን በሙሉ ዘመነ አስተርእዮ በመባል ይታወቃልና የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍቷም በዚህ በዘመነ አስተርእዮ ውስጥ ስለሚከበር ይህ ክብረ በዓል የእናታችን በዓለ ዕረፍት አስተርእዮ ማርያም ተብሏል ማለት ነው። ታዲያ ዕድሜዋ 64 ዓመት በደረሰ ጊዜ ጥር 21 ቀን በዛሬው ዕለት መድኃኒታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን አስከትሎ ቅዱሳንን አስከትሎ ወደ እርሷ መጣ። አስተውል እግዚአብሔር ቤተሰቦች። እናቴ ሆይ አላት፣ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ልጄ ሰማይና ምድር የማይወስኑ 9 ወር ከ5 ቀን በማኅፀን ተሸክሜ በድንግልና ወልጄ እሞታለሁን ስትል ጠየቀችው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለነዚህ ቤዛ ይሆንላቸዋል አላት። በዚህ ጊዜ እነዚህን ነፍሳት እነዚህ በሲኦል የሚሰቃዩት ነፍሳትን ከማርክልኝማ ይሁንልኝ ብላ ደስ ብሏት በሐሴት ሞታን ተቀበለችው። ስለ ሰው ልጆች መዳን በሲኦል ለሚሰቃዩት ነፍሳት ቤዛ እንደምትሆን ስታውቅ እናታችን ቅድስት ድንግል ማርያም ሞቷን ስለ ሰው ልጆች ስትል በደስታ ተቀበለችው። መብርሃን ለፍጡር ከዚያ በፊት ባልተደረገ ለዘላለም ለማንም በማይደረግ ሞገስ ክብርና ተአምራት በዛሬው ዕለት አርፋለች። ሞቷ ለብዙዎች አስደንቋል። አስተውሉ፣ ለብዙዎች አስደንቋል። ስለዚህ እመቤታችን ቅድስት ድንግል ማርያም በዛሬው ዕለት ያረፈችበት ዕለት ስለሆነ ነው የምናከብረው።